አሜሪካ በጋዛ ሰርጥ የቀረበውን የተኩስ አቁም ስምምነት ጥሪ ለሶስተኛ ጊዜ በተባበሩት መንግስታት ድርጅት ድምፅን በድምፅ በመሻር መብቷ ውድቅ ማድረጓ ተሰምቷል። በጋዛ ሰርጥ ጦርነቱ እንኳ ቢቆም እስከ ነሐሴ ወር ብቻ በበሽታና በሌሎች ተያያዥ ችግሮች በትንሹ ከ8,000 በላይ ሰዎች ሊሞቱ እንደሚችሉ ስጋቱ ገዝፎ እየተነገረ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በጋዛ ሰርጥ የተኩስ አቁም ስምምነት ይደረስ ዘንድ በአልጄሪያ ረቂቅ ሐሳብ አመንጭነት የተቀመጠው የዚያ የመንግስታቱ ድርጅት የጸጥታው ምክር ቤት ጉባኤ ከምክር ቤቱ ቋሚና ጊዜያዊ አባላት ከ15ቱ በ13ቱ ሲደገፍ ድምፅን በድምፅ የመሻር መብቱ ባላትና ወዲያም ልዕለ ኃያሉ ሀገር አሜሪካ ዘንድ ውድቅ መሆኑ ተሰምቷል። እንግሊዝ ደግሞ ድምፅ ታቅቦ ለወትሮውም እስራኤል በጋዛ ሰርጥ የያዘችውን ጦርነትና ሐማስን ከዚያ የሰርጡ ገጽ ለማጥፋት የያዘችውና ያስቀመጠችውን ግብ በጽኑ ትደግፈዋል የሚባልላት አሜሪካ ዛሬም የጋዛ ሰርጥን የሚያስፈልገው የዘላቂ የተኩስ አቁም ስምምነት ሳይሆን ለተጎጂዎቹ ፍልስጤማውያን የሰብአዊ እርዳታ ይደርስ ዘንድ የተኩስ አቁም ፋታ እንጂ ሌላ አይደለም የሚል ግልጥ ያለ አቋሟን በውል አሳይታለች ነው የተባለው። የዓለም አቀፉ ወንጀለኞች ፍርድ ቤት ሳይቀር በዘር ማጥፋትና በጦር ወንጀለኛነት በፈረጀው የጋዛ ሰርጥ ጦርነት ዘላቂ የተኩስ አቁም ይደረስ ዘንድ የቀረበውን ውሳኔ አሜሪካ የመጨረሻውን ኃይሏን ተጠቅማ ውድቅ ማድረጓን ተከትሎ እያጉተመተመ ነው። አሜሪካ ያንን ድምፅን በድምፅ የመሻር መብቷን እነርሱ ቬቶ ፓወር ይሉታል በእስራኤልና በሐማስ መካከል ጦርነቱ ከተጀመረ ባለፉት 4 ወራት ብቻ ለሶስተኛ ጊዜ መጠቀሟ ነው። እንደ ፖለቲካው ዘርፍ ተንታኞችም ይሁን ነገር ሰንጣቂዎቹ ታዲያ አሜሪካ በእስራኤልና በሐማስ መካከል ጦርነቱ ይራዘም ዘንድ ብርቱ መሻት አላት ነው የሚባለው። የዓለም አቀፉ ወንጀለኞች ፍርድ ቤት በበኩሉ በዚህ ወቅት በጄኔቫው መቀመጫው በእስራኤል ላይ የዘር ማጥፋት ወንጀል ስለመፈጸሙ አሊያም የጦር ወንጀል ስለመፈጸሙ የምስክሮችን ቢሉ የከሳሽ ሀገራትን ድምፅ እየሰማ እንዳለ ይታወቃል። ፍልስጤማኑ በበኩላቸው የተንዛዛ የፍትህ ሂደት ከቀረ አንድ ነው በሚል ቢያብጠለጥሉትም የተባበሩት መንግስታት ድርጅት ጠቅላላ ጉባኤም ቢሆን በጸጥታው ምክር ቤት ቢሉ በአመዛኙ የአባል ሀገራቱ ድምፅ የተኩስ አቁም ስምምነት ይደረግ የሚለውን ያጋደለ ስሜቱን ማሳየቱ አይዘነጋም። አሜሪካ ድምፅን በድምፅ የመሻር መብቷን ተጠቅማ ፉርሽ ያደረገችውና በአልጄሪያ የቀረበው ረቂቅ ሐሳብ ሲቀር የራሷን መንገድና ረቂቅ ሐሳብ በጸጥታው ምክር ቤት ይጸድቅላት ዘንድ ግፊቷን ማበርታቷም ይነገራል። አሜሪካ የምትፈልገው ጊዜያዊ አሊያም የተኩስ አቁም ፋታ ነው ይሏታል። እስራኤልና አሜሪካ በግብፅና በኳታር ምላስ ተጥፈው የቀሩትንና በሐማስ እጅ ያሉትን ታጋቾች ማስለቀቅ ይፈልጋሉ። በተባበሩት መንግስታት ድርጅት የቻይናው አምባሳደር ትናንት ምሽት ላይ በነበረው የጸጥታው ምክር ቤት ጉባኤ ላይ ለጋዛ ሰርጥ ጦርነትና ለሰላም መታጣት ትልቁን ሚና የምትጫወተው አሜሪካ ናት ሲሉ ከፍ ዝቅ አድርገዋት ረግርገዋታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው ፍጹም በተሳሳተና ጥላቻም ተቃውሞም በሚያሳይ ፊታቸውን አጨፍግገው እንዲህ ነው ያሉት። በጋዛ ሰርጥ የጦርነቱ ጊዜ በተራዘመ ቁጥር ዘግናኝ አደጋው እየከፋና ጦርነቱም ወደ ድፍን ቀጠናው እየሰፋ ይሄዳል ነው ያሉት። ነግረናል፣ ቤት ይቃጠላል ብለናል ሊሉትን መሆኑ ነው። በተባበሩት መንግስታት ድርጅት የአልጄሪያው አምባሳደር በበኩላቸው እንዲህ ብለዋል ነው የተባለው። ዛሬ ፍጹም ስህተት የሆነ ውሳኔ ያስተላለፍንበት ጉዳይ ነገ አጠቃላይ የመካከለኛው ምስራቅን ቀጠና ከባድ ዋጋ ያስከፍላል። ያ ከባድ ዋጋ ደግሞ አሉ አምባሳደሩ የማይረግብ ብጥብጥና ያለመረጋጋት መሆኑን ልናስታውቅ እንወዳለን ያሉት የአልጄሪያው አምባሳደር ምሬት በተሞሉት ቃላቶቻቸውና እምባባ ቆረዘዙ አይኖቻቸው አክለው ተመልከቱ። እስከ ዛሬው ቀን ከ29,000 በላይ ፍልስጤማን ሕይወታቸውን አጥተዋል። ከ68,000 በላይ በጽኑ ቆስለዋል። ሌላው ደግሞ በብዙ ሺህ የሚቆጠሩት ጠፍተዋል። ከዚያም ሲያልፍ በዚያ ሁሉ ፍርስራሽ ተቀብረው የሞቱትን ሰዎች ማንም መቁጠር ቀርቶ አላሰባቸውም። ከዚህ በላይ ምን አስከፊ ጭካኔ ምድር ላይ ይታያል ሲሉ ሐዘናቸውን ገልጠዋል። በዚህ ወቅት በጋዛ ሰርጥ ቢሉ በዌስት ባንክ በካንዮኒስና በራፋህ ሙሉ በሙሉ በበሽታና በረሃብ የሚያልቀው ህዝብ ቁጥር ስፍር የለውም ነው የሚባለው። በአሜሪካና በእንግሊዝ ያሉ የግል ተመራማሪዎች ዛሬ እንደገለጡት በእስራኤልና በሐማስ መካከል ጦርነቱ አሁን ቢቆም እንኳን በእነዚያ የፍልስጤማውያኑ መኖሪያዎች በትንሹ ከ8,000 በላይ ሰዎች ሕይወታቸውን ሊያጡ ይችላል ሲሉ ስጋታቸውን ከወዲሁ አጋርተዋል። ከአሜሪካ በወጣ መረጃ ደግሞ የሐማስ የጥቅምት 7ቱን ጥቃት ክፉኛው ግዞ በጣም በርካታ የመንግስታቱ ድርጅት አባል ሀገራት ሐማስን በአሸባሪነት ይፈርጁት ዘንድ በጥብቅ አሳስቧል ነው የተባለው። ይኸው ከአሜሪካ ወጥቷል የተባለው ረቂቅ ታዲያ በራፋህ እስራኤል ልትገባበት ያቀደችው የምድር ውጊያ ለተጨማሪ ንጹሐን እልቂትና መፈናቀል መንስኤ ሊሆን ይችላል ሲል ያሳያል። በእስራኤል ፖለቲካ የተቃዋሚ መሪውና የጦር ካቢኔ ሚኒስትሩ ቤኒ ገንትዝ በሰሞኑ መግለጫቸው በሐማስ ያሉት ታጋቾች ቶሎ ካልተለቀቁ በራፋ ግዙፉ ጦርነት ይጀመራል ማለታቸው አይዘነጋም።
ሐማስ ምርጫ ያለው ታጋቾቹን መልቀቅ፣ ከዚያም ደግሞ ፍልስጤማውያኑ በሰላም በደስታ የረመዳንን የጾም ወር መጀመር። እስራኤል በበኩሏ ከዚያ የጥቅምት 7 2023 የሐማስ ጥቃት ወዲህ ሆኖም ይሁን አይታው የማታውቀውን የተቃውሞ ትዕይንት አስተናግዳለች ነው የሚባለው። ፍልስጤማውያኑ ሹማምንት በበኩላቸው ቢሆንላቸው የሚመኙትን ይገልጣሉ። ያውም አሜሪካ ለእስራኤል የምትሰጠውን የወታደራዊ ድጋፍ ማቋረጥ፣ በዓለም አቀፉ ሕግ መሰረትም በእስራኤል ላይ ማዕቀብ መጣል። የዓለም አቀፉ የወንጀለኞች ፍርድ ቤት ደግሞ የእስራኤልን የጦር ካቢኔ ሚኒስትሮች በሙሉ ዘብጥያ የሚገቡበትን የእስራት ትዕዛዝ ይቆርጥባቸው ዘንድ አበክረው ይጠይቃሉ ነው የሚባለው። በመካከለኛው ምስራቅ ቀጠና ምድር ለሚፈጸሙ የትኛውም ጥቃት ቢሉ የጦርነት ዝግጅቶች ከግጭቶችና ነውጦች ጭምር ዋናዋ ቆፋሪ ቢሉ ጠማቂዋ ኢራን ናት ይላሉ የአሜሪካ ወኢዝራኤል ባለስልጣናት። በቀድሞው የአሜሪካ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ ምክር ቤት ከፍተኛ ዳይሬክተር ሮበርት ግሪንዌይ ትናንት አመሻሽ ላይ በሰጡት ማብራሪያ የዴሞክራቲክ ፓርቲው ፕሬዚደንት ጆ ባይደን ኢራንን የያዙበት መንገድ በቀጣይ ጥቂት ጊዜ ውስጥ አሜሪካን የሚያወድም አሸባሪዎችን የማፍራት ነው ሲሉ መንዝረውታል። ጉዳዩ ኢራንን አዝሎም ታቅፎም እሽሩሩ በስቷል፣ በቀጥታ ትመታ የሚል መሆኑ ነው። አመካኝተው በሏትን። በቅርቡ የተባበሩት መንግስታት ድርጅት ባወጣው ሪፖርቱ አልቃይዳ በአፍጋኒስታን ዳግም እያንሰራራና 8 የማሰልጠኛ ጣቢያዎችን እንዲሁም 5 የሃይማኖት ማሰልጠኛ ተቋማትን እነርሱ ማድረሳዎች ችሏቸዋል። በታሊባን እውቅናና ፈቃድ በአፍጋኒስታን ምድር መገንባቱን መግለጡ አይዘነጋም። በአፍጋኒስታን የአሜሪካ ምርመራ ዋና አዛዥ ጆን ሶብኮ ይናገራሉ። ሀገራቸው የጦር ኃይሏን ከአፍጋኒስታን ምድር ካስወጣችበት ጊዜ አንስቶ $2.9 ቢሊዮን ለታሊባን ልካለች ሲሉ ያሳያሉ። አሜሪካ ጦሯን ከአፍጋን ምድር ያስወጣቸው በአውሮፓውያኑ 2021 ነሐሴ ወር መሆኑ ይታወሳል። ይህንን ያጣቀሱት በቀድሞው የአሜሪካ ፕሬዚደንት ዶናልድ ትራምፕ አስተዳደር የብሔራዊ ጸጥታ ምክር ቤት ዋና ዳይሬክተር ግሪንዌይ በአፍጋኒስታን ምድር $83 ቢሊዮን የሚገመት ንብረትና የመሰረተ ልማት ቁሳቁስ ትተን የወጣ ነው፣ ለዚያውም ቢሆን ለታሊባን ሲሉ፣ ታሊባን ደግሞ በአሜሪካ የ9/11 ጥቃት አድራሹን አልቃይዳን ተቀብሎ በማጀቱ አደላድሎ ያከረመ ኃይል ነው። እናም አሉ ግሪንዌይ፣ እናም ለዚህ ሁሉ የጀርባ አጥንት የነበረችዋ ኢራን ዛሬም እጇ ረዥም መሆኑ እየታወቀ የባይደን አስተዳደር ኢራንን የሚመለከታት እንቅልፍ መሰል ድባቴ ባደበዘዘውና ባፈዘዘው አይኑ ነው ሲሉ አስተዳደሩን ክፉኛ ጠልጥለውታል። አሜሪካ ድንገት በኢራን ላይ ወረራ ብትፈጽም ዋናው ግቧ ደግሞ አሁን ያለውን መንግስት አሽቀንጥሮ ለመጣል ገሚሶቹ የሚከፈለውን ዋጋ መገመት ይከብዳል ሲሉ፣ ከፊሎቹ ደግሞ የለም ኢራን እንዲህ በዋዛ ተቆርጥማ የምትደቅ አይደለችም ይሏታል። መጀመሪያ አሜሪካ በኢራቅ እንዳደረገችው የመንግስት ለውጥ በኢራን ለማድረግ አሜሪካ በዚያ የመካከለኛው ምስራቅ ቀጠና ምድር ጦሯን የምታሰፍርበት ሀገር ታገኛለች ወይ ጥያቄ ነው። ያኔ በኢራቅ ወረራ ወቅት አሜሪካ ጦሯን በሳውዲ አረቢያ እንዲሁም በሌሎችም የባህረ ሰላጤው ሀገራት ማስፈሯ አይዘነጋም። ዛሬስ ኢራንን ለመምታት አሜሪካ ሳውዲ አረቢያን በዚያ ልክና መልክ መጠቀም ትችላለች ወይ? ይህም ጥያቄ ነው። ኢራንና ሳውዲ አረቢያ በአዲስ እርቅ እፍ ያለ ፍቅር ውስጥ ናቸው። ኢራን የሳውዲን ክፉ ቀርቶ የጥለዋን መጥፋት አትሻውም። ሳውዲን በተመሳሳይ ወዲህ ደግሞ ሁለቱም ሀገራት የፍልስጤማያኑ እንደ ሀገር የመመስረት ጉዳይ ሳይጣዱ አብስሏቸዋልና አሜሪካ ኢራንን ለማጥቃት ወይም ለመውረር የሳውዲን መሬት ቢሉ የአየር ክልሏን ወይም የአየር ኃይሏን ታገኛለች ማለት ዘበት ነው። አሜሪካ ምናልባት በኢራን ያለውን መንግስት ለመለወጥ የጦር ኃይሏን በኢራቅ ለማስፈር ትችል ይሆናል። ያም ቢሆን ግን አሁን ያለውንም የኢራንን መንግስት ቅድሚያ መቀየር አለባት ነው የሚባለው። ከዚያ ውጭ አሜሪካ ኢራንን ለመውረር በቀጥታ የአምፊቢየስ ዕቃ ጦሯን ተጠቅማ ኢራንን ለማጥቃት ብቸኛው ምርጫም ቢሆን እንኳን የአሜሪካ አምፊቢየሶች በቀጥታ ለቴህራን የባለስቲክ ሚሳይሎች ሲሳይ ነው የሚሆኑት። አሜሪካ በኢራን ወታደራዊና ፖለቲካዊ ተቋማት ላይ ጥቃት ለመሰንዘር ብታልም ደግሞ ቀዳሚው ስራዋ በኢራን ህዝብ ልብ ውስጥ ቦታ ማግኘት አለባት። አሁን ባለው ሁኔታ ደግሞ አሜሪካ በአንድ ኢራናዊ ልብ ቦታ አላት ተብሎ አይታሰብም ነው የሚባለው። ምናልባት ግን አሜሪካ የኢራንን የምጣኔ ሀብት፣ የነዳጅ ዘይት ምንጭና የማጣሪያ ስፍራዎች ማውደም ትችላለች፣ ለዚያውም ባጭር ጊዜ ማለት ነው። ኢራንም በበኩሏ ታዲያ ለአሜሪካ መልስ የምትሰጥበት መንገድ አላት ይሏታል። ያውም ድፍን ኢራቅና አፍጋኒስታንን በአሸባሪዎቹና በታጣቂዎቹ ኃይሎች በማጥለቅለቅ ከዚያ በኋላ አሜሪካ ሳሊዞ ሌብነት ቂም ይዞ ጸሎት ይሆንባታል። ታዲያስ የሁለቱ ጉዳይ እንዴት ይፈታ ሲሉ የሚጠይቁቱ ደግሞ የመጨረሻው እርምጃ በቀጥታ አንዱ ቀድሞ በኒውክሌር ካጠቃ ወንዙ ብቻም ሳይሆን ምንጩ የሚደርቅና ያርፋል ሲሉ ያሳያሉ። አሜሪካ አሁን ባለው ይዘት በኢራን የመንግስት ለውጥ ለማድረግ ከዓለም አቀፉ ህብረተሰብ ድጋፍ አታገኝም ነው የሚባለው። አሁን በኢራን ያለው መንግስት ከአሜሪካ በከፋ ባላንጣነት ከቆሙት ሩሲያና ቻይና ወዲያም ከሰሜን ኮሪያ ጋር ያገር ልጅ የማርጅሉትን
አሊያም እጅና ጓንት የመሆኑ ነገር አሜሪካ በኢራን ላይ ትንኮሳ ብትፈጸም የዝሆኖቹ ድብድብና ትግል ለቁጥቋጦው ጠንቅ ይሆናልን ሆኖ ለጠቅላላው የምድሪቱ ክፍል ጥፋትን መውለዱ አይቀሬ ነው። ያውም የኒውክሌር የአርማጌዶን ወይም የሶስተኛ ዓለም ጦርነትን አሜሪካ በቀጥታ ዘላ በእስራኤልና የሐማስ ጦርነት ቀጥታ ተሳታፊ ያትሆን ነገር ሆኖባት እንጂ ኢራንን ፊት ለፊት ብታገኛን ኖሮ ማንቁርቷን ለማነቅ ነብር ሆና ነበር የቆመችው ይሏታል። እስራኤል በጋዛ ሰርጥ የገባችበትን የሐማስ ማጥፋት ጦርነት በዘላቂነት ካቆመችው ሐማስ ብቻም ሳይሆን አሸናፊና ባለድሉ በቀጥታ ኢራን ከዚያም ማለፍ ሲል የሐማስን መጥፋት የማይፈልጉቱ እንደ ግብጽ፣ ቱርክ፣ ኳታር፣ የተባበሩት አረብ ኤምሬት፣ የመንና ሌሎችም በግልጥም በህቡዕም ዳንኪራ መደለቃቸው ይታያቸዋል አሜሪካና እስራኤል። እናም ሐማስ ጥንቅቅ ጥንፍፍ ብሎ እስኪጠፋ የያዛቸውንም ታጋቾች ቢለቅም እንኳን ግቡ የሐማስ ደብዛ መጥፋት ነውና የእስራኤል ሰይፍ ወደ አፎቱ ይገባል ተብሎ አይታሰበም። ትናንት በጸጥታው ምክር ቤት የአመሻሹ የጋዛ ሰርጥ ጉዳይ ጉባኤ የጸጥታው ምክር ቤት ያቀረበውን ሐሳብ አሜሪካ በኃያሉ ድምጿ ውድቅ ስታደርገው በተባበሩት መንግስታት ድርጅት የሩሲያው አምባሳደር ቫዚሊ ኔቤንዚያ የአሜሪካ ግብር በጸጥታው ምክር ቤት ሌላና ጥቁር ነጥብ ያስጣለ ነው ሲሉ ተችተውታል። ኔቤንዚያ አክለውም አሜሪካ አሁን የያዘችው ነገር እስራኤል ከጋዛ ሰርጥ ፍልስጤማኑን ምጥጥም አድርጋ እስከምታጠፋ ድረስ የጊዜ መግዣ ነው ብለውታል። ዘፔኒንሱላ ዛሬ ባሰራጨው መረጃው ደግሞ ሐማስ በእጁ ካሉት ታጋቾች ጨምሮ በጋዛ ሰርጥ የሰብአዊ ድጋፍ ለሚያስፈልጋቸው አካላት የሚሆን የመድኃኒት አቅርቦት መቀበሉን ገልጧል። ሐማስ ይህንን ያስታወቀው በኳታሩ የውጭ ጉዳይ ሚኒስትር በዶክተር ማጅድ አልአንሳሪ በኩል ነው። ኢራን የነገሩ ሁሉ አጋፋሪ ተደርጋ የሞቷ ድግስ መጠንሰሱ ገብቷታልና 2 የጦር መርከቦችን መቀበሏም ተሰምቷል። እንደ ካስፒያን የዜና ተቋም ታዲያ ኢራን ሰርታ ያወጣቻቸው አዳዲሶቹ የጦር መርከቦች ሻሂድ ሳያድ ሺራዚና ሻሂድ ሐሰን ባጌሪ ናቸው። ኢራን ከዚያ በፊትም የሻሂድ ሶላይማኒ ካታማራን የጦር መርከብ እንዳላት ይታወቃል ነው ያለው። በጋዛ ሰርጥ አሁን ያለው ነገር ራሳ ዙሮ ይደፋል ነው የሚባለው። ያውም 700,000 ፍልስጤማውያን ይልሱት ይቀምሱት አጥተው ያሰሩት አንጀታቸው እህል ውሃ እያለ ወደ መጨረሻው ዘግናኝ እልቂት ሊያደርሳቸው ነው ሲል የበርናማኮም ዘገባ በስፋት ያትታል። እስራኤል ሰሞኑን በጋዛ ሰርጥ ጦርነት 3 ወታደሮቿ እንደተገደሉባት ስትገልጥ በሐማስ ላይ የተሳለው ሰይፏ ልመለስ ያለበትንም ምክንያቷን ታሳያለች። ያውም በዚያ የጥቅምት 7 2023 ቅዳሜ ቀን ማለዳ የሐማስ ጥቃት ከ3000 በላይ ሆነው የገቡት ኃይሎች እስራኤላውያኑን እንስቶች በከፋና እጅግ በሚያስጸይፍና አምሳያ የለሽ ግብር ወላጅ ቤተ ዘመድን በግድ ቆመው እንዲያው አድርጎ ወሲባዊ በደል መፈጸምና ከዚያም በአሰቃቂ መንገድ ገድለዋቸዋል ሲል ዘገባው ያትታል። የእስራኤል ባለስልጣናት ይህንን ሁሉ ያረጋገጡት ደግሞ በሐማስ ተይዘው ከርመው ከተለቀቁት ታጋቾች መሆኑን ይገልጣሉ። ይህ በእንዲህ እንዳለ እስራኤልና የሊባኖሱ ሂዝቦላ ወደ ሙሉ ጦርነት ለመግባት ከመጨረሻው ጠርዝ ላይ መቆማቸው ተነግሯል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢየሩሳሌም ፖስትን፣ ዘ ኤሌክትሪክ ኢንቲፋዳን፣ ጀስት ዘ ኒውስን፣ ዘ ናሽናል ኢንተረስትን፣ አልጀዚራን፣ ሲኤንኤንና ቢቢሲን ተጠቅመናል።